ጣዖት አንሰግድም ብለው ሦስቱ ሕፃናትን ቢያሉ የምናመልከው አምላክ ከእሳት ያወጣል እያሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናምልኮ እንድናመልከው የፈጠረን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ከድካማችን አበርትቶ ከኃጢአታችንም በአንድ ልጁ ደም አጥቦ ዛሬም የእንደገና ዕድል ሰጥቶ በፍቅሩ ገመድ ስቦ በቅድስናው አደባባይ ተገናኝተን በፊቱ በዝማሬ በአምልኮ እንድንሰለፍ ያው ቃሉን እንድንሰማ ስለረዳን ከሁሉ አስቀድሞ በሁሉም ስለ ሁሉም ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ምን ታያለህ? ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 እንደ አምላካችን እንደ ሕያው እግዚአብሔር መልካም ፈቃድ በዚህ መለኮታዊ እግዚአብሔር ቃል ላይ እግዚአብሔር በዚህን ምሽት ሊያስተምረን ሊነግረን የወደደውን በጎና ደስ የሚያሰኘውን ፈቃዱን እንሰማለን። ለአበው ቀደምት ምስጢሩን ገልጦ እንዳከናወነ ለኔም ለታናሽ ልጆ ምስጢሩን ገልጦ እንዲያከናውን ቅዱስ ፈቃዱ ይሁን። እንግዲህ ነቢዩ ኤርምያስ ከታላላቅ አባቶቻችን ነቢያት መካከል አንዱ ነው። የነቢዩ የኤርምያስ መጽሐፍ ከአበይት ነቢያት ወገን ከሆነው በነቢዩ በኤርምያስ የተጻፈ ደግሞም ከታላላቅ ነቢያት ወይም በታላላቅ ነቢያት ከተጻፉት ከትንቢተ ኢሳይያስ በመቀጠል የመጀመሪያው ወይም ደግሞ ትልቁ የመጽሐፍ ቅዱስ የትንቢት መጽሐፍ ነው። ነቢዩ ኤርምያስ በነበረበት ዘመን ለአሕዛብ እግዚአብሔር ነቢይ አድርጎ የሾመው ሰው ነቢዩ ኤርምያስ በአራት ነገሥታት ዘመን በእግዚአብሔር ፊት በነቢይነት አገልግሏል። ነቢዩ ኤርምያስ የካህኑ የሕልቅያስ ልጅ ነው። ከካህኑ ወገን የሆነ በእግዚአብሔር ጥሪ በልጅነቱ ወራት ለእግዚአብሔር አገልግሎት የተለየ ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ነቢዩ ኤርምያስ በነገረ መለኮት ምሁራን አልቃሻው ነቢይ እየተባለ ይጠራል ወይ ደግሞ ይታወቃል። ስለ ሕዝቡ በእግዚአብሔር ፊት በመጸለይ ስለ እግዚአብሔር ሕዝብ በማልቀስ የሚታወቅ ደግሞ ነገሥታትን ፊት ለፊት እየገሰጸ ያገለገለ በብረት ቀፎ ወደ ሸለቆ እየተወረወረ እግዚአብሔር ነቢይ ነው። ነቢዩ ኤርምያስ ኤርምያስ ማለት እግዚአብሔር ከፍ ከፍ ያደርጋል ማለት ነው። የነቢዩ የኤርምያስ የስም ትርጓሜ በራሱ የእግዚአብሔር የአምላካችንን ማዳን የእግዚአብሔር የአምላካችንን ታላቅነት ደግሞ የሚያውጅና የሚናገር እግዚአብሔር ከፍ ከፍ ያደርጋል ማለት ነው። ኤርምያስ ማለት በእርግጥ ከፍ የሚያደርግ ደግሞ ዝቅ የሚያደርግ በሰገነት የሚሾም ደግሞ ከሰገነት የሚያወርድ በዙፋን የሚያስቀምጥ ደግሞ ከዙፋን የሚያወርድ በሁሉ ላይ ስልጣን ያለው አትችልም ተብሎ የማይገደብ የማይከለከል የዘላለም ንጉሥ እግዚአብሔር ነው። ስለዚህ ነቢዩ ኤርምያስ ስሙ እግዚአብሔርን ክብር ያውጃል። ከፍታ ከእግዚአብሔር ዘንድ እንደሆነ፣ ሹመት ከእግዚአብሔር ዘንድ እንደሆነ
መወደድ ከእግዚአብሔር ዘንድ እንደሆነ በወንበር ላይ መሾም መቀመጥ በሰገነት ላይ መቀመጥ ከእግዚአብሔር እንደሆነ በእርግጥ ነቢዩ ኤርምያስ ስሞ ይነግረናል። በልጅነቱ ወራት ለእግዚአብሔር አገልግሎት እግዚአብሔር ሲጠራው ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ጀምራችሁ ስታነቡ እንደዚህ ይላል፣ የእግዚአብሔርን ቃል ወደ እኔ እንዲህ ሲል መጣ ብለው ይላል ነቢዩ ኤርምያስ። የእግዚአብሔር ቃል ወደ ሁላችን ይምጣ። ነቢያት ቅዱሳት መጻሕፍትን ሲጽፉ በእግዚአብሔር መንፈስ እየተነዱ ወይም እየተመሩ ስለጻፉ ሲጀምሩ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ብለው ይጀምራሉ። የዲያብሎስ ምክር አይልም፣ የሥጋ ፍራሽና በስባሳው ሐሳብ አይልም። ይልቁንም የዘላለም ንጉሥ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራ አውቄሃለሁ፣ በማኅፀን ሳለህ ቀድሼሃለሁ፣ እነሆ ለአሕዛብ ነቢይ አድርጌሃለሁ ይላል። ነቢዩ ኤርምያስ ሳይወለድ ገና በማኅፀን ሳልሰራ በሆድ ሳልሰራ አውቄሃለሁ፣ ደግሞ ከማኅፀን ሳትወጣ ቀድሼሃለሁ። ማን ይቀድሳል? እግዚአብሔር ልጆች። መቀደስ የሚችል ማን ብቻ ነው? እግዚአብሔር ብቻ። ገና በሆድ ሳልሰራ አውቄሃለሁ። በዘላለም የእግዚአብሔር ሐሳብ ውስጥ ነበር ማለት ሁላችን በዘላለማዊ የእግዚአብሔር ሐሳብ ውስጥ አለን። ስለዚህ ምን አለ? በሆድ ሳልሰራ አውቄሃለሁ፣ ደግሞ በማኅፀን ሳለ ቀድሼሃለሁ፣ በአሕዛብ ላይ ነቢይ አድርጌሃለሁ። ነቢዩ ኤርምያስ ይህንን ቃል ሲሰማ ገና ታናሽ ብላቴና ስለነበር እንደዚህ አለ፣ እኔም ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አልኩ ይላል። ጌታ አምላክ እግዚአብሔር ሆይ ብላቴና ነኝና እናገር ዘንድ አላውቅም አልኩ። የንግግር ችሎታ የለኝም፣ መናገር አልችልም። በነገሥታት ፊት ቆሜ አይደለም፣ በመንደር ሸንጎ ፊት ቆሜ ተናግሬ አላውቅም። ወዮ ጌታ እግዚአብሔር ሆይ እኔ ብላቴና ነኝና እናገር ዘንድ አልችልም አልሁ። እግዚአብሔር ግን እንዲህ አለኝ፣ ወደምሰድህ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ከአንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። አሁን ምን እናገራለሁ? እናገር ዘንድ አልችልም አትበል። ደግሞ እኔ ከአንተ ጋር ነኝና በፊታቸው አትፍራ አለው። እግዚአብሔር ከሁላችን ጋር ይሁን። እኔ ከአንተ ጋር ነኝና እትናገር ዘንድ አትፍራ። ደግሞ የአይሁድ ሊቃውንት አሉ፣ የአይሁድ ምሁራን አሉ። በእነርሱ በምኩራቦቻቸው ፊት መናገር አይቻልም። በእነርሱ ፊት እግዚአብሔር ብሎ መመስከር አይቻልም። ሕግን የሚያውቁ ጠንቅቀው የተረዱ ናቸው። ሕግን የማይኖሩ ግን ሕግ የሚያውቁ በእነርሱ ፊት ስለ እግዚአብሔር ማውራት በብላቴናነት ወራት አይደለም፣ በሽምግልናም ወራት ቢሆን እጅግ አስቸጋሪ ነው። ስለዚህ ትናገር ዘንድ አትፍራ፣ እኔ ከአንተ ጋር ነኝ አለው። የእግዚአብሔር ልጆች በዕረፍት ያለ ፍርሃት ያለ መስጋት ያለ ስጋት ወጣችሁ እንድትገቡ አሳራፊው እግዚአብሔር ከእናንተ ጋር ይሆን። ብቻ እግዚአብሔር ከእናንተ ጋር ይሆን እንጂ እናንተ ሁሉም ታደርጋላችሁ። ብቻ እግዚአብሔር ከእናንተ ጋር ይሆን። ለዚያ እኮ ነው የእስራኤል ልጆች ሙሴ በሞዓብ ተራራ ላይ ሲለያቸው እንደዚህ አለ። ኢያሱ በሙሴ ቦታ የተተካ እንዲመራቸው የተሾመ ሰው ስለነበረ ኢያሱ እንደዚህ አሉት፣ ብቻ እግዚአብሔር ከሙሴ ጋር እንደሆነ ካንተ ጋር ይሁን አሉት። ብቻ ማን ካንተ ጋር ይሆን? ማን ካንተ ጋር ይሆን? እግዚአብሔር ካንተ ጋር ይሆን አሉት። እኛ እንመራልሃለን፣ እኛ እንደ ፈቃድህ እንወጣለን፣ ደግሞ እንገባለን። ብቻ ግን አሉት እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሆን አሉት። ትላንት ከአባቶቻችን ጋር የነበረ እግዚአብሔር በእውነት ከእኛም ጋር ይሆን። ለዚህ ትውልድም እግዚአብሔር ያስፈልገዋል። ከዚያ ነቢዩ ኤርምያስን እንዲህ እያለ እኔ አፍ እሆንሃለሁ፣ ትናገር ዘንድ አስታውቅሃለሁ፣ ደግሞ በሁሉ ላይ ሾሜሃለሁ፣ ትነቅልና ታፈርስ ዘንድ ትገለብጥና ትተክል ዘንድ በሁሉ ላይ ሥልጣን ሰጥቼሃለሁ ብሎ ከነገረው በኋላ እንደዚህ ይላል። ደግሞ እግዚአብሔር ቃል ኤርምያስ ሆይ
ምን ታያለህ እያለ ወደ እኔ መጣ ይላል። ዳግመኛ እግዚአብሔር እንደዚህ አለው ነቢዩ ኤርምያስን፣ ኤርምያስ ሆይ ምን ታያለህ አለኝ ይላል። የትምህርታችን ርዕስ ምን ታያለህ? ነቢዩ ኤርምያስ እንደዚህ አለ፣ ጌታ ሆይ የለውዝ በትር አያለሁ አለው። እግዚአብሔርን መልካም አይተሃል፣ አደርገው ዘንድ እተጋለሁና መልካም ነገር አይተሃል አለኝ። ዳግመኛ ምን ታያለህ አለኝ ይላል። የእግዚአብሔር ቃል ወደ ነቢዩ ኤርምያስ መጥቶ ምን ታያለህ አለው። እርሱም የለውዝ በትር አለ። የነገረ መለኮት ሊቃውንት ወይም ተርጉማን እንደዚህ ብለዋል፣ የለውዝ በትር ፈጥኖ ይበቅል፣ የለውዝ በትር ፈጥኖ የሚበቅል ፈጥኖ የሚያድግ ነው። እንደዚሁ የእግዚአብሔር ጽድቅ የእግዚአብሔር ፍርድ ፈጥኖ ይበቅላል፣ ፈጥኖ ይመጣል። የእግዚአብሔርን ፍርድ አያለው። ለምን? በባቢሎን ምርኮ በባቢሎናውያን ንጉሥ ለሰባ ዘመናት ወይም ደግሞ ዓመታት በባርነት ቤት ትወድቃላችሁ። ሰንበቱን ስላልጠበቃችሁ፣ ሰንበቱን ስላላከበራችሁ በእናንተ ላይ የእግዚአብሔር ክንድ ትበረታለች፣ ፍርድ ይሆናል ሲል የለውዝ በትር አያለሁ አለው። እግዚአብሔርን መልካም አይተሃል፣ አደርገው ዘንድ እተጋለሁና። ለምን? ፍርዱን ሊያደርግ ነው። ሰንበቱን ስላላከበረው ሰንበት ያላከበሩበትን ዓመት ደምሮ እግዚአብሔር 7 ዘመን በባቢሎን ምርኮ ጣላቸው። ነቢዩ ኤርምያስን እግዚአብሔር ምን ታያለህ አለው። እኔና እናንተ ምን እናያለን? ምን ታያላችሁ? እግዚአብሔር ልጆች አይኖቻችሁ ምን ያያሉ? አይኖቻችሁ ሲገለጡ ምን ትመለከታላችሁ? በጎ ነገር ወይስ ክፉ ነገር? የእግዚአብሔርን ወይስ የዓለምን አሰራር? የእግዚአብሔርን ፍቃድ ወይስ የዲያብሎስን ፍቃድ? አይኖቻችሁ ተገልጠው ምን ታያላችሁ? እግዚአብሔርን በማየት እያለፋችሁ ነው ወይንስ ደግሞ በምድር ያለውን ነገር እያያችሁ? ምን እያያችሁ ነው? እግዚአብሔር ልጆች አይኖቻችሁ ምን ያያሉ? ነቢዩ ኤርምያስ ምን ታያለህ ተባለ። ዛሬም እግዚአብሔር እኔና እናንተን ምን ታያላችሁ ይላል። ምን እያየን ነው? እኔና እናንተ ምን እያየን ይሆን? በዚህ በመጽሐፈ መሳፍንት ምዕራፍ 16 ቁጥር 1 ላይ እንደዚህ የሚል እግዚአብሔር ቃል አለ። ሶምሶን ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ ይላል። መጽሐፈ መሳፍንት ምዕራፍ 16 ቁጥር 1 ሶምሶንም ወደ ጋዛ ሰርጥ ወይም ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ ይላል። ሶምሶን በእግዚአብሔር ምርጫ የተወለደ በመልአክ ብስራት የተወለደ የማኑሄ ልጅ ነው። በመሥዋዕት የተወለደ ሰው ሶምሶን የእግዚአብሔር ጸጋ በእርሱ ላይ ያለ ለእግዚአብሔር የተለየ ናዝራዊ ነው። እናቱ የሚያሰክር መጠጥ ሳትጠጣ የወለደችው ከተወለደበት ጊዜ ጀምሮ በፀጉሩ ላይ ምራጭ ያላረፈበት የእግዚአብሔር ሰው ነው። 7 ጉንጉን ፀጉሮች ያለው ኃይለኛ ሰው ነው። ነቢዩ ማን ነው? የእግዚአብሔር ሰው ሶምሶን። እርሱ በነበረበት ዘመን ፍልስጤማውያን ሶምሶን የሚባል ስም ሲሰሙ ይደነግጣሉ። የእርሱ ስም የሚያስፈራቸው ደግሞ የሚያስጨንቃቸው ስም ነው። የሶምሶንን ስም ሲሰሙ ይደነግጣሉ፣ ደግሞ ይፈራሉ። በ300 ቀበሮ የፍልስጤማውያንን ስንዴ ያነደደ ሰው ነው ሶምሶን። አንበሳ ጥለው በአንበሳ ቅፈው ወይም በአንበሳ ውስጥ አጥንት ውስጥ ንብ ማር ጥሎ የበላ ሰው፣ ለእግዚአብሔር በፍጹም የተለየ ብርቱ የእግዚአብሔር ሰው ናዝራዊ ነው ሶምሶን። ግን ሶምሶን ወደ ጋዛ በወረደ ጊዜ አንዲት ጋለሞታ ሴት አይቶ ወደ እርሷ ገባ ይላል መጽሐፍ። ምን ብሎ? ሶምሶን ምን አየ? በጋዛ ምን አየ ሶምሶን? ጋለሞታ ሴት አይቶ ወደ እርሷ ገባ ይላል። ከዚያ ያቺም ሴት ሶምሶን ወደ እርሷ እንደገባ ባወቁ ጊዜ የፍልስጤም ሰዎች ቤቷን ከበው ሌሊቱን ሙሉ አደሩ ይላል። ሶምሶንን ሊገድሉት የእግዚአብሔርን ሰው ሊያስወግዱት ሌሊቱን ሙሉ ሲጠብቁት አደሩ። ሶምሶን ግን የእግዚአብሔር ኃይል ከእርሱ ጋር ስለሆነ በሩን ገንጥሎ ወጥቶ ከከተማ ሄደ። ደግሞ ቅጥሩን በተራራ ላይ ጣለው ይላል።
ከዚያ በሌላ ቀን ከደሊላ ጋር ደግሞ እንደዚህ ተኛ። እንደዚህ አለችው፣ ለእርሷ እያንዳንዳችን 1100 ብር እንተምንልሻለን፣ እንከፍልሻለን። እርሱ ኃይሉ በምኑ እንደሆነ ንገሪን አሏት። እያንዳንዳችን አሉ። እንግዲህ የእግዚአብሔር ልጆች እንኳን በዚያ ዘመን በዚህም ዘመን 1100 ብር ብዙ ነው። ግን ምን ያህል ሶምሶን እንዳስጨነቃቸው ታውቃላችሁ፣ ወይም ደግሞ ታዩበታላችሁ። እያንዳንዳችን ይህንን ከፍተኛ ገንዘብ እንከፍልሻለን፣ ሶምሶን ኃይሉ በምን እንደሆነ ደልልልን አሏት። ሰልዩ አሏት። እርሷም እንደዚህ አለችው፣ አንተ ትወደኛለህ አለችው። አዎ እወድሻለሁ ሲላት፣ እንግዲያውስ ኃይልህ በምን እንደሆነ ንገረኝ አለችው። እርሱም በእርጥብ ቆዳ አድርገው ቢያስሩኝ ያን ጊዜ ኃይሌ ከኔ ይወሰዳል፣ እንደ ማንኛውም ሰው ደካማ እሆናለሁ አላት። እሷም እንዳላት አድርጋ አሰረችው ሲተኛ። ከዚያ ፍልስጤማውያን በጓዳ ሆነው ሶምሶን ፍልስጤማውያን መጡልህ አለችው። ብድግ ብሎ ያንን የታሰረበትን እርጥቡን ቆዳ የእሳት የተልባ ማነው እሳት እንዳገኘው የተልባ እግር ተበጣጥሶ ተነሳ ይላል። ማን ከእርሱ ጋር ስላለ? እግዚአብሔር ከእርሱ ጋር ስላለ። ድጋሜ ጠየቀችው፣ አንተ እወድሻለሁ ትላለህ፣ ግን ደግሞ እውነተኛውን ምስጢር አትነግረኝም አለችው። ጸጉሬን ጉንጉኑን በመሬት ላይ ከእንጨት ከችንካር ጋር ቢያደርጉት ያን ጊዜ እንደማንኛውም ሰው ደካማ ሆናለሁ አላት። እንደዚሁ ደግሞ አደረገች። ሶምሶን ፍልስጤማውያን መጡብህ ስትለው ብድግ ብሎ ከነችንካሩ ነቅሎ ተነሳ። እንደዚህ እያደረገች 4 ጊዜ 3 ጊዜ ሞከረች። መጨረሻ ላይ እባክህን ንገረኝ፣ ነፍሱን አስጨነቀችው ይላል። ንገረኝ እያለች ነዘነዘችው። ነፍሱ እስክትጨነቅ ድረስ ጠየቀችው ይላል። ሶምሶን ያልተገባውን አይቶ ወደ ጋዛ በገባ ጊዜ ወደ ጋለሞታ ሴት ቤት ገባ። በዚያም ኃይልህ በምን እንደሆነ ንገረኝ አለችው። መጨረሻ ላይ ነዘነዘችው፣ ነፍሱን አስጨነቀችው ይላል። ብዙዎች አሉ እኮ ወደ እግዚአብሔር ቤት ስትመጡ፣ ወደ ቅድስናው ስፍራ ስትገዘግዙ ከነ ድካማችሁም ቢሆን እግዚአብሔርን የሙጥኝ ብላችሁ ስትይዙ ምንድነው ወደ እግዚአብሔር የሚያስሄድህ ምንድነው? ወደ ቤተ መቅደሱ የምትገዘግሲው ለምንድነው እያሉ ይጠይቃሉ። ለመልካም አይደለም፣ ለክፉ በፊታችን መሰናክል ሊያስቀምጠው የሚጠሩ አሉ። የእግዚአብሔር ልጆች ከነ ድካማችሁም ቢሆን ወደ እግዚአብሔር ጮኹ። ከነ ኃጢአታችሁም ቢሆን ከነ በደላችሁም ቢሆን ወደ እግዚአብሔር መገስገሳችሁን ግን እንዳታቆሙ። ዳዊት የእግዚአብሔር ሰው ብርቱ እግዚአብሔር አገልጋይ፣ ዳዊት ግን ይበድላል እግዚአብሔርን። እግዚአብሔርን በድሎ ዳዊት ምን ይሻልሃል ሲባል ለኔ ሰው እግዚአብሔር መቅረብ ይሻለኛል ይላል። ቢገድለኝም እግዚአብሔር ይሻለኛል ይላል። ወደ እግዚአብሔር ቤት መሄድ ይሻለኛል፣ በእግዚአብሔር ደጅ መጣል ይሻለኛል ይላል። ከነ ኃጢአታችንም ቢሆን ቢቀጣን ራሱ ማን ይቅጣል? ማን ይቅጣል? በመቅደሱ እግዚአብሔር በፈቃዱ ይቅጣል። ስለዚህ ከእግዚአብሔር ቤት እንዳትወጡ። ነፍሱን አስጨነቀችው። ሶምሶን በፀጉሬ ላይ ከተወለድኩ ጀምሮ ምላጭ አርፎ አያውቅም። ፀጉሬን ብላጭ እንደ ማንኛውም ሰው ደካማ እሆናለሁ ብሎ ነገራት። አንዱን ሰው ጠርታ በእግሯ ላይ አስተኝታ ሶምሶን በተኛበት ፀጉሩን ላጨችው። የእግዚአብሔር ኃይል ያለበት ናዝራዊ ነው። የተለየ ናዝራውያን በፀጉራቸው ላይ ምላጭ አያርፉም። ፀጉራቸው የሚያድገው እግዚአብሔር ኃይላቸውን በዚያ ውስጥ ስላደረገላቸው። የሶምሶን ኃይል ያለው በፀጉሩ ላይ ከእናቱ ማኅፀን ጀምሮ ፀጉር ማነው ምላጭ ያላረፈበት የእግዚአብሔር ሰው ነው። ፀጉሩን ላጨችው። ከዚያ እንደዚህ አለችው፣ ሶምሶን ፍልስጤማውያን መጡልህ አለችው። ብድግ ብሎ እንደቀደመው ነቅቶ በኃይል እንዲነሳ ሲል ደከመው። ምን አለው? ማን ከእሱ ጋር ተለየ?
እግዚአብሔር ከሱ ተለየ። ፍልስጤማውያን ይዘው ሶምሶን ፍልስጤማውያን መጡልህ እያሉ ተሳለቁበት ይላል። ምስጢሩን ነገራት። የእግዚአብሔር ክብር ከእርሱ ጋር ያለውን አስታውቃት። ያን ኃይሉ ተወሰደበት፣ ደካማ ሆነ። ደግሞ ወፍጮ ቤት አስገብተው በወፍጮ ድንጋይ እንዲፈጭ አደረጉት። በዚያም ይሳለቁበት ነበር ይላል። አንተ በክንዱ ሁሉን የሚጥለው ያ የእግዚአብሔር ሰው ኃይለኛው ሶምሶን፣ ብርቱ ሶምሶን በድንጋይ ወፍጮ ዱቄት እያስፈጩ ይሳለቁበት ጀመረ ይላል። ያልተገባውን ስላየ ኃይሉ ተወሰደበት። ለምን? የእግዚአብሔር ልጆች እግዚአብሔርን ማየት ኃይል ስለሆነ፣ እግዚአብሔርን ማየት ክብር ስለሆነ አይኖቻችንን ግን ከእግዚአብሔር ባነሳን ጊዜ ያኔ ከእግዚአብሔር ኃይላችን ይወሰዳል። ኃይላችን ደግሞ ሲወሰድ የማንጠቅም ደካሞች፣ ብርቱ የነበርነው ሰነፎች፣ ሁሉን እንጥል የነበርነው የማንጠቅም እንሆናለን። ሶምሶን በወፍጮ ዱቄት የፈጨው የተጣሉ የተሳለቁበት ያልተገባውን ስላየ ነው። ዳዊትም በዚህ ይላል። በዚህ በመዝሙረ ዳዊት መዝሙር 16 ቁጥር 8 ላይ ሁል ጊዜ እግዚአብሔርን በፊቴ አየዋለሁ በቀኜ ነውና አልታወክም ይላል። ሁል ጊዜ አለ ዳዊት እግዚአብሔርን በፊቴ አየዋለሁ ደግሞ በቀኜ ነውና አልታወክም አለ። ፊት ለፊት ዳዊት እግዚአብሔርን ያየዋል። ሁል ጊዜ እናንተ ማንን ታያላችሁ? እግዚአብሔርን እዩ። በፊታችሁ ሁል ጊዜ እግዚአብሔርን እዩ። በመኝታችሁ እግዚአብሔርን እዩ። በመውጣት መግባታችሁ እግዚአብሔርን እዩ። በጎደለባችሁ እግዚአብሔርን እዩ። በሞላላችሁ ጉዳይ ላይ እግዚአብሔርን እዩ። ዛሬ ግን በዓለማችን ብዙ ነገር መጥቷል። ከእግዚአብሔር የሚለይ ከቅድስና የሚያጎድል ብዙ ነገር አለ። ለዚያ ነው በዚህ በኦሪት ዘዳግም ምዕራፍ 28 ቁጥር 34 ላይ ነቢዩ ሙሴ እንደዚህ ይላል፣ ዓይኖችን ከሚያዩት የተነሳ እብድ ትሆናለህ ይላል። ዓይኖች ከሚያዩት የተነሳ እብድ ትሆናለህ። ደግሞ ዓይኖች ከሚያዩት ከእግዚአብሔር የተነሳ ብርቱ ትሆናለህ። ስለዚህ ማንን ማየት ይሻለናል? ማንን ማየት ይሻለናል? እግዚአብሔርን ማየት። ዛሬ በዓለማችን ብዙ የሚያሳብድ እብድ የሚያደርግ ነገር አለ ሲታይ። ምናልባት ሁላችሁ ታውቃላችሁ። ዛሬ በስልጣኔ ከፍ ብለናል ብለው በሚያስቡ ዓለሞች ላይ በምዕራባውያኑ መንደር ወንድ ከወንድ ጋር ይጋባል፣ ሴት ከሴት ጋር ትጋባለች። ለምን? እግዚአብሔርን ስለረሱት። በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ላይ እግዚአብሔርን እንደ እግዚአብሔርነቱ መጠን ሊያውቁት ስላልወደዱ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ሴቶች ከሴቶች ጋር፣ ወንዶች ከወንዶች ጋር ተኙ፣ ለባህሪያቸው የሚስማማውን ለባህሪያቸው በማይስማማው ለወጡ ይላል። ለምን? እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩት። ዛሬ እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩ ትውልድ እየጠፋ ነው። ምዕራባውያን ጋር ዛሬ ሰው በጾታው አይጠራም። ልጆቻችሁን ወንድ ብላችሁ መጥራት አትችሉም፣ በሕግ ያስቀጣል። ሴት ብላችሁ አትጠሩም፣ እነርሱ እየተባሉ ይደጉ ይባላል። አሁን ደግሞ አንዳንድ ሀገሮች ላይ አባት የገዛ ልጁን እንዲያገባ እናት ደግሞ የገዛ ልጇን እንድታገባ በሕጋቸው ጭምር ደንግገዋል። ለዚያ ነው ነቢዩ ሙሴ ከምታየው ደግሞም ከምትሰማው ነገር የተነሳ እብድ ትሆናለህ ይላል። እኛ ማንን እንስማ? ማንን እንይ? ክብር ለእርሱ ይሁን። እግዚአብሔር ያሳርፋችኋል። ስለዚህ እግዚአብሔርን ማየት በእረፍት ለመቅረት፣ እግዚአብሔርን ማየት ድኖ ለመቅረት ነው። በዚህ በኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ እንደዚህ ይላል፣ ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው ይላል። ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ
ያዕቆብ እግዚአብሔርን አለ ፊት ለፊት አየሁት፣ ሰውነቴም ድና ቀረች አለ። ማንም ፊት ለፊት አየሁት? እግዚአብሔርን አለ ሰውነቴም ድና ቀረች። የእግዚአብሔር ልጆች እግዚአብሔርን ፊት ለፊት እዩ፣ ሰውነታቸው ድኖ እንዲቀር። ያዕቆብ ለጊዜው በስጋው ሰውነቱ ድና ቀረች። እኔና እናንተ በቀራንዮ ላይ ስለ ሁላችን እንደ ብራና የተወጠረውን የናዝሬቱን ኢየሱስ ክርስቶስን በመስቀል ላይ ስናይ ነፍስና ስጋ ደግሞ መንፈሳችን ድኖ ይቀራል። ስለዚህ እሱ ነው ሕይወት። ያዕቆብ እግዚአብሔርን ፊት ለፊት አየሁት አለ፣ ደግሞ ሰውነቴም ድና ቀረች አለ። የእግዚአብሔር ልጆች ሰውነታቸው ድና እንድትቀር እግዚአብሔርን ፊት ለፊት እዩት። እግዚአብሔርን ፊት ለፊት ተመልክቶ እግዚአብሔርን ያዩ ሰዎች ሰውነታቸው ድና ትቀራለች። ሰውነታቸው ድና የቀረችው እግዚአብሔርን አይተው። ስለዚህ እግዚአብሔርን ማየት ድኖ ለመቅረት ነው፣ ተጠግኖ ለመቅረት ነው፣ ተፈውሶ ለመቅረት ነው፣ ለዘላለም ሕያው ለመሆን ነው፣ በእረፍት ለመሙላት በእረፍት ለመመላለስ ነው። ስለዚህ እግዚአብሔር ልጆች በዓይኖቻቸው ፊት ሁልጊዜ እግዚአብሔርን እዩት። ደግሞ በሉቃስ ወንጌል ምዕራፍ 2 ቁጥር 29 ላይ እንደዚህ ይላል፣ ያ አረጋዊው ስምዖን በቤተ መቅደስ የነበረው በኢየሩሳሌም የነበረው የእግዚአብሔርን ማዳን ሲጠባበቅ በመንፈስ ቅዱስ ብዙ ዘመናትን ያሳለፈው አረጋዊው ስምዖን እንደዚህ አለ። እንደ ሕጉ ልማድ እመቤታችን ቅድስት ድንግል ማርያምና አረጋዊው ዮሴፍ ሕፃኑን ኢየሱስን ይዘው ወደ ቤተ መቅደስ ወጡ። በዚያም ከእመቤታችን ላይ ያንን የ8 ቀን ሕፃን ተቀብሎ አቀፉ። የ8 ቀን ሕፃን አልኳችሁ? የ8 ቀን ያንን በሥጋ የተገለጠው በመንፈስ የጸደቀው በዓለም የታመነው በአሕዛብ የተሰበከው ያንን የ8 ቀን ሕፃን ታቀፈውና እንደዚህ አለ፣ አረጋዊ ሰው አሁን ጌታችንን ሲታቀፈው ዘላለሙን ያኖረው ዘላለምን የሰራው አሁን ግን የ8 ቀን ሕፃን ሆኖ የተገለጠውን ጌታችን ኢየሱስን ሲታቀፍ ኃይሉ እንደ ንስር ታደሰለት። ቆሞም እንደዚህ አለ፣ ጌታ ሆይ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ጌታ ሆይ ለብዙ ዘመናት ለረጅም ወራት መጠበቅን ጠብቄአለሁ። በመንፈስ ቅዱስና በጽድቅ ደግሞ ሆኜ ኖሬአለሁ። ጌታ ሆይ አሁን ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። መኖር የበቃው የዚህ ዓለም ጉዳይ የበቃው ጌታ ሆይ በሰላም አሰናብተኝ ያለው ያንን የ8 ቀን ሕፃን ታቅፎ እንደዚህ አለ፣ ጌታ ሆይ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን ዓይኖቼ አይተዋልና ባሪያህን በሰላም ታሰናብተዋለህ አለ። ለካ እርካታ ያለው የመጨረሻው ጥጋብ ያለው የመጨረሻው እረፍት ያለው እርሱን በማየት ውስጥ ትልቅ ሰው አረጋዊ ነው፣ ግን ደግሞ አሁን ብርቱ ሆነ። ያንን ሕፃን ታቅፎ ጌታ ሆይ አሁን መኖር ይበቃኛል፣ ሰብስበኝ ወደ እቅፍህ አለ። ለምን? ዓይኖቼ ማዳንህን በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና። እርሱን እዩ እግዚአብሔር ልጆች፣ በሰዎች ሁሉ ፊት የተዘጋጀውን ማዳን፣ ለሁላችን የሆነውን ማዳን፣ ለሁላችን የተከፈለውን ጽድቅ እርሱን እዩ። መስቀል ላይ ስለ ሁላችን ቤዛ ሊሆን የተሰቀለውን በመስቀል ላይ እርሱን እዩ። ኢየሱስ ክርስቶስ ስለ ሁላችን በደል ጽድቅ ሊሆነን ወደ እግዚአብሔር እቅፍ ሊመልሰን ወደ ፍቅሩ መንግሥት ሊያፈልሰን ስለ ሁላችን በመስቀል ላይ ተሰቀለ። ቤዛ ሆነ ዋጋችንን ከፈለልን። በፍርድ ቤት ሥርዓት አንድ ጠበቃ ለአንድ ተከሳሽ መቆም የሚችለው ሕጉን እስካልተጣረረ ድረስ ነው። ሊከራከርለት እስከሚያስኬደው ድረስ ነው። ይከራከርለታል እንጂ ወንጀሉን ግን አይሸክምለትም። ይከራከርለታል እንጂ ነውሩን ግን አይቀበልለትም፣ አይሸክምለትም።
ጌታችን ኢየሱስ ክርስቶስ ግን የኔንና የእናንተን ኃጢአት ተሸከመ፣ በትከሻው ተሸክሞ ደግሞ ወደ መስቀል ወጣ። ስለኔና ስለናንተ እርሱ እርግማን ሆኖ ከሕግ እርግማን ዋጀ። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 13 ላይ በመስቀል እየተሰቀለ እየተረገመ ነው ተብሎ ተጽፏል። እርሱ ስለ ሁላችን እርግማን ሆኖ ከሕግ እርግማን ዋጀን ይላል። ወደ መስቀል የተሰቀለ ሰው ሲያዩ አይሁድ፣ የሮሜ ሰዎች ደግሞ ይሄ የተረገመ ይላሉ፣ ይሄ ርጉም ይላል፣ ይሄ ወንጀለኛ ይላሉ። ኢየሱስ ክርስቶስ በባህሪው ኃጢአት የማያውቀው ኃጢአትን ሰርቶ የማያውቅ ነገር ግን ስለኔና ስለናንተ በደል ደግሞ ወደ መስቀል የወጣው እርግማን ሆነ ስለሁላችን። መስቀል ላይ ለእግዚአብሔር የሚስማማው ለእግዚአብሔር ባህሪ የሚሆነውን የጽድቁን ዋጋ ከፈለ። ቤዛ ሆነ ተብሎ ማን ቤዛ ይሆነዋል? አሁን በዕብራውያን ወይም በአይሁድ መንደር ልማድ አንድ ባሪያ ከተያዘ ለእርሱ የሚከፍልለት የወጣበትን ዋጋ የተተመነውን ዋጋ ከፍሎ ነፃ የሚያወጣው ሰው ያስፈልጋል። እኔና እናንተ የተያዝንበትን ግን ሊከፍል የሚችል አንድም ሰው የለም። አንድም። ለምን? ሁላችን በተመሳሳይ በደል ወድቀናል። ስለዚህ ጌታችን ኢየሱስ ክርስቶስ እኔ እከፍላለሁ አለ። እኔ ምን እላለሁ? እከፍላለሁ አለ። የኃጢአታቸውን ለኃጢአታቸው ቤዛ ሆናለሁ ብያቸዋለሁ አለ። ወደ መስቀል ወጣ። እኔ እከፍላለሁ አለ። መስቀል ላይ ስለ ሁላችን እርግማን ሆኖ እኔና እናንተን ለዘላለም ከሕግ እርግማን ዋጀን። ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ስለዚህ ከሕግ እርግማን ነፃ ያወጣንን እርሱን ነው። ለምን? እርሱን ማየት መስቀል ላይ ከኃጢአት መርዝ ከበደል መርዝ ለመዳን ስለሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ስታነቡ ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ሙሴ የእስራኤል ልጆች በእባብ ሲነደፉ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን እንደዚህ አለው፣ የነሐስ እባብ ሰርተህ በዓላማ ላይ ስቀል አለው። ሙሴም የነሐስ እባብ ሰርቶ በዓላማ ላይ ሰቀለ። የእስራኤል ልጆች በእባብ ሲነደፉ ቀና ብለው ያን የነሐስ እባብ ያያሉ። የነሐሱን እባብ ሲያዩ የእባቡ መርዝ ከእነርሱ ይወግዳል። እኔና እናንተ ደግሞ ጌታችን ኢየሱስ ክርስቶስ እባቡ የዲያብሎስ ምሳሌ፣ መርዙ የኃጢአት፣ የነሐሱ እባብ ደግሞ የጌታችን የኢየሱስ ክርስቶስ ነው። ዓላማው ደግሞ መስቀል ነው። ስለዚህ ዲያብሎስ በእባብ በኃጢአት መርዝ ሲነድፈን ቀና እያልን ኢየሱስ ክርስቶስን መስቀል ላይ ስናየው ያን ጊዜ ከእባቡ ከዲያብሎስ ከኃጢአቱ መርዝ ነፃ እንወጣለን። ክብር ለስሙ ይሁን። ከኃጢአት ነፃ እንሆናለን። ስለዚህ ቀና እያላችሁ እግዚአብሔር ልጆች መስቀሉን እዩ። መስቀሉን ስታዩ ቀና እያላችሁ ወደ መስቀሉ ስትመለከቱ አይኖቻችሁ መስቀሉ ላይ እርሱን ሲያዩ ያን ጊዜ ከኃጢአት እስራት ከበደል እስራት ትፈታላችሁ። ደግሞ የእባቡ መርዝ ለዘላለም አያገኛችሁም። ስለዚህ ምን ታያላችሁ? እግዚአብሔር ልጆች ምን ትመለከታላችሁ? የሐዋርያት ሥራ ምዕራፍ 7 ስታነበቡ እስጢፋኖስ የአይሁድ ሰዎች ወይም ሊቃውንት የአይሁድ የሕግ ሰዎች እየወገሩት እየገደሉት በድንጋይ እየደበደቡት እንደዚህ አለ፣ ሰማይ ተከፍቶ የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየዋለሁ አለ። የእግዚአብሔር ልጆች በእውነት እግዚአብሔርን በክብሩ ማየት ይሆንልን። በቀና ስትሉ እግዚአብሔርን ማየት፣ ስትነቁ እግዚአብሔርን ማየት፣ ስትደግሙ እግዚአብሔርን ማየት፣ በሆነባችሁ ነገር ላይ ሁሉ እግዚአብሔርን እዩ። አሁን በዚህ ዘመን የሆነው እንደዚህ ነው። እኔ የእናንተን በደል አያለው፣ እናንተ የኔን በደል
ማንም ጸድቆ እግዚአብሔር ፊት ዘልቆ የሚገባ የለም የእግዚአብሔር ቸርነት ካልደገፈው በስተቀር። ስለዚህ የእግዚአብሔር ልጆች እናንተ ሁልጊዜ እግዚአብሔርን ጽድቅ እዩ፣ የእግዚአብሔርን ክብር እዩ። የወንድሞቻችሁን በደል አትመልከቱ፣ የወንድሞቻችሁን ኃጢአት አትግለጡ፣ የወንድሞቻችሁን የእህቶቻችሁን ነውር የጎረቤቶቻችሁን ነውር አትግለጡ። የእግዚአብሔርን ክብር ብቻ ዝም ብላችሁ እዩ። እግዚአብሔርን ስታዩ ለዘላለም በረፍት ትሞላላችሁ። በእውነት እግዚአብሔርን ማየት ለዚህ ትውልድ ይሁን። እግዚአብሔርን ብቻ እንድናይ ደካሞችን ሳይሆን ለዘላለም በዙፋን የሚቀመጠውን የማይሻረው የዘላለሙን ንጉሥ በመስቀል ላይ እንድናይ ጌታ መንፈስ ቅዱስ ልባችንን ያበርታልን። ተሰብስበው ነበር ተበተኑ፣ ቀርበው ነበር ራቁ፣ አምነው ነበር ካዱ፣ ዘምረው ነበር ዘፈኑ ከባል እግዚአብሔር አምላክ በቸርነቱ ሁላችንም ይሰውረን። ስብሐት ለእግዚአብሔር። ይቆየ